አንተ ግን ቃሉን ብትሰማ ያልኩህንም ሁሉ ብታደርግ ጠላቶችህን እጠላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊትህ ይሄዳልና ወደ አሞራውያን፣ ወደ ኬጢያውያንም፣ ወደ ፌርዛውያንም፣ ወደ ከናናውያንም፣ ወደ ኤዊያውያንም፣ ወደ ኢያቡሳውያንም ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸውም አትስገድ፣ አታምልካቸውም። እንደ ሥራቸውም አትሥራ፣ ነገር ግን ፈጽመህ አፍርሳቸው። አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከልህ አርቃለሁ። በምድርህም መካን ወይም የምትጨነግፍ አትሆንም። የዘመንህንም ቁጥር ሞላዋለሁ። መፈራቴንም በፊትህ እሰዳለሁ፣ የምትሄድበትንም ሕዝብ አስደነግጣለሁ። ጠላቶችህንም በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። ኦሪት ዘጸአት ምዕራፍ 23 ከቁጥር 22 እስከ 27። ሰላም ተወዳጆች፣ እንኳን ወደዚህ ወደ ተወደደው ወደ ሌሊት ጸሎት ክፍለ ጊዜያችን በሰላም መጣችሁ። እንጸልያለን። እግዚአብሔር በቃሉ ታማኝ እንደሆነው በታማኝነቱ ያስደንቀናል። በጌታ በኢየሱስ ስም በዛሬው ቀን ከእግዚአብሔር የሆነውን ቃሉን ሰምተን ምንባረክበትን በረከት በዚህ የሌሊት ጸሎት ክፍለ ጊዜያችን ላይ እግዚአብሔር ይለቅልናል። ይህንን እናምናለን። የምታምኑ ሰዎች የጸሎት ርዕሳችሁንና ከዚህ በፊት ስናደርግ በቆየነው ጊዜ ውስጥ የተባረካችሁበትን ምስክርነት አስቀምጡልን። እንጸልይ። እንታዘዛለን፣ እንጸልያለን። እግዚአብሔር ምልንን እንሰማለን። በጌታ በኢየሱስ ስም በምስጋናችን ውስጥ፣ በጸሎታችን ውስጥ፣ በኑሯችን ውስጥ፣ በየዕለት ተዕለት ተግባራችን ውስጥ እግዚአብሔርን ቃል እንሰማለን። አሁን ደግሞ ጠላቶቻችን ይፈራሉ። መጽሐፍ ቅዱስ እንደሚናገረው ጠላቶችህ ጀርባቸውን እንዲያዞሩ አደርጋለሁ። ጠላት ጀርባ ሰጠህ ማለት፣ ጠላት ጀርባ ሰጠን ማለት እናጠፈዋለን፣ እናስወግደዋለን። እግዚአብሔር አምላክ ጠላቶቻችን ከመንገዳችን ያነሳልናል። በጌታ በኢየሱስ ክርስቶስ ስም ድልና ስኬት፣ ምስጋናና እልልታ ለእኛና ለቤታችን ይሆናል። እግዚአብሔር ለእስራኤላውያን የእልልታን ድምፅ ሲሰጣቸው እልል እንዲሉ እንዲያመሰግኑ ሲያደርጋቸው፣ ፍልስጤማውያን ድንኳኖቻቸው ውስጥ ግን ጭንቀት፣ ጩኸትና ዋይታ ነበር። በጠላቶቻችሁ ዘንድ ሐዘን፣ ጭንቀት ይሆናል። እግዚአብሔር ደግሞ በእናንተ ቤት ውስጥ ይመለካል። ኢያሱ እንዳለው እናንተ የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ እንዳወጀ እኔና እናንተ እግዚአብሔርን እናመልካለን፣ እኔና እናንተ እግዚአብሔርን እንጠራለን፣ እኔና እናንተ ወደ እግዚአብሔር እንጮኻለን። በጌታ በኢየሱስ ስም ጠላቶቻችን፣ ሟርተኛው፣ ደጋሚ፣ መተተኛው ዛሬ በጌታ በኢየሱስ ስም ይጨነቃል። ድልና ኃይል፣ ስኬትና እልልታ፣ ምስጋና በጌታ በኢየሱስ ስም ለኛ ይሆናል። መጽሐፍ እንደሚናገር እልልታን የሚያቀዝብ ምስጉን ነው እንደሚል አንድ ሰው እልልታ እያመለጠው እግዚአብሔር ይመስገን እያለ በእልልታ እያወራ ካገኛችሁት ይሄ ሰው ምስጉን ነው፣ በእግዚአብሔር ዘንድ የተወደደ ነው፣ እግዚአብሔር አምላክ የሆነው ሰው ነው። በኢየሱስ ስም እግዚአብሔር እናመሰግነዋለን። አባባ እግዚአብሔር ሆይ እናከብረሃለን። በጌታ በኢየሱስ ስም አሁን የተወደደ ጊዜ እየሰጠን ስላለ በዚህ ሰዓት ላይ በእኛ ሕይወት ላይ እግዚአብሔር ሆይ ልታደርግ ስላሰብከው ነገር እያየን እናመሰግናለን። አምላክ ስለሆንከን እናመሰግናለን። አባት ስለሆንከን፣ ስለወለድከን፣ በመስቀል ጣር ስላገኘን እግዚአብሔር ሆይ የምንወደውን ያንን ሕይወት የዘላለምን ሕይወት ስለሰጠህን በኢየሱስ ክርስቶስም የዘላለም ሕይወት ለኛ ተስፋ ብቻ አይደለም። በዚህ ሰዓት አንተን ያገኘንበት፣ አንተን ያወራንበት፣ ካንተ ጋር የተገናኘንበት፣ በአብ ቀኝ የተቀመጥንበት፣ የዘላለም ሕይወት አለን ብለን ያወራንበት፣ በዚህ ልክ እርግጠኛ የሆንበት ነውና አመሰግናለሁ። አባት ሆይ አንተ መልካም ነህ፣ አንተ ደግ ነህ፣ አንተ ሰጪ ነህ፣ አንተ ሕይወትን በነጻ የምታካፍል አባት ሆይ እኛ በዚህ ሰዓት ምሕረት በስቶልናል። እኛ በዚህ ሰዓት ቸርነትን አግኝተናል። እኛ በዚህ ሰዓት የታደልን ሕዝቦች ነን። እግዚአብሔር አምላኩ የሆነው ሕዝብ የታደለ ነው። እግዚአብሔርን የሚያመልክ ያህዌ አምላኬ ነው ያለ እግዚአብሔር በክርስቶስ ኢየሱስ አግኝቶኛል፣ አባት ሆኖኛል የሚል ሕዝብ የታደለ ነው። ምንኛ አሳዛኝ ናቸው እግዚአብሔር አንተን የማያውቁ ሰዎች፣ እንዴት በሞትና በጨለማ የሚጓዙ ናቸው። እግዚአብሔር ሆይ በጌታ በኢየሱስ እንደዛ አይደለንም። ደርሰህልናል፣ ጸጋ አብዝተህልናል። ካንተ የተነሳ ሞት ተወግዶልን ሕይወት በስቶልናልና በኢየሱስ ስም እናመሰግናለን። አባት ሆይ አንተን እያየን እናመሰግናለን። ፍቅርህን እያየን እናመሰግናለን። ቸርነትን እያየን እናመሰግናለን። ያላንተ መንቀሳቀስ ማንችል ሰዎች፣ ያላንተ ገብተን መውጣት ማንችል ሰዎች፣ እግዚአብሔር ሰውን አውርተን ማሳመን ማንችል፣ በሰው ፊት ታይተን ሞገስ ማናገኝ አባባ እግዚአብሔር ሆይ ቸርነትህ ሞገስ ሆኖን፣ ምሕረትህ ሞገስ ሆኖን እግዚአብሔር በሰው ፊት ዋጋ ያለን ሰዎች ሆነን በደምህ ታጥበን ነው እንጂ እኛ ከራሳችን ያመጣነው ነገር የለም። ስለዚህ ከፍ እናረጋለን በኢየሱስ
እናከብርሃለን፣ እናወድስሃለን፣ ስምህን ከፍ ከፍ እናረጋለን። በአሕዛብ ፊት እግዚአብሔር ሆይ በጨለማው ፊት፣ በሞት ፊት፣ በሐዘን ፊት፣ በበሽታ ፊት በኢየሱስ ክርስቶስ ስም ከኛ ጋር ሆነ እግዚአብሔር ከፍ ከፍ አድርገህ ስላወጣን እያመለክንህ ስለባረክ እህል ውሃችንን ስለባረክ እናመሰግናለን። እግዚአብሔርን ባርኩ። የተባረካችሁ ሰዎች ሆይ እግዚአብሔርን ባርኩ። ነፍሳችሁ ውስጥ ስለ እግዚአብሔር የምታወሩት ነገር ያላችሁ ሰዎች፣ እግዚአብሔርን የምታመሰግኑበት ነገር ልባችሁ ላይ ትዝ የሚላችሁ ሰዎች ከልጅነታችሁ እንዴት እንዳሳደጋችሁ አስቡ። ከመንገዳችሁ ከልጅነታችሁ ካደጋችሁበት ከመጣችሁበት ባክግራውንድ እንዴት እንዳመጣችሁ ስታስቡ በእውነት ባንቺና ባንተ ህይወት ውስጥ የእግዚአብሔር አሻራ አለ። እንዲሁ ክስተት አይደላችሁም። የአጋጣሚ አይደለም እናንተ እዚህ የደረሳችሁት። እግዚአብሔር በመንገድ ተጠንቅቆላችሁ፣ እግዚአብሔር በመንገድ ጠብቋችሁ። ስለዚህ እናመሰግነዋለን። አባት ሆይ እናከብርሃለን። በቀን ውሏችን እንኳን እንዴት እንደረዳህን እያየን ነው። እንዴት እጅን እየገለጥክ እንደመራህን፣ እንዴት ወደቁ ስንባል እግዚአብሔር ሆይ አንስተህን ይኸው ብለህ የቸርነትና የምህረት መገለጫ እንዳደረግከን አይተናል። እግዚአብሔር ሆይ እናከብርሃለን። አክብሪው ጌታሽን፣ አመስግኙ እግዚአብሔርን። በዚህ ሰዓት መመስገንን ይወዳል እግዚአብሔር። መመለክ ደስ ይለዋል፣ መከበር ደስ ይለዋል። ልዑሉ ሲባረክ ሲከበር በሰማይ መላእክት ያግዙናል። በኢየሱስም የምስጋና ቃላት አንደበት አማርኛ ብቻ ሆኖ አይቀርም። በኢየሱስም በሰማያዊ ስፍራ ጭስ ይጨሳል፣ ዕጣን ይሆናል በእግዚአብሔር ፊት፣ መልካም መዓዛ ይሆናል በእግዚአብሔር ፊት። ክብሩን የምንናገርበት ደመናውን ጥሶ አልፎ ይሄዳል። በኢየሱስ ክርስቶስም መላእክት ይተባበሩናል። ኢየሱስ ጌታ ነው ስባል፣ ኢየሱስ መልካም ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ስባል መላእክት ደስ ይላቸዋል። የሰማይ ፍጥረቶች ደስ ይላቸዋል። በኢየሱስ ስም እናመሰግነዋለን። ስምህ በእኛ ላይ ይንገስ፣ ስምህ በዓለማት ላይ ይንገስ። እግዚአብሔር ሆይ ስምህ ከፍ ይበል። በኢየሱስም ተራሮች ያውሩ፣ ምድር ታውራ። እግዚአብሔር ሆይ ፍጥረታት ያውሩ፣ ይናገሩ። እግዚአብሔር ቸር ነው ይበሉ። እግዚአብሔር ለእስራኤል እንዴት ያለ ቸር ነው እንደሚል ቃል በኢየሱስም እግዚአብሔር ሆይ አንተ ለእኛ እንዴት ያለ ቸር ነህ። አንተ ለሚሰሙኝ አብሮኝ እየጸለዩ ላሉ ሰዎች እንዴት ያለ ቸር ነህ። በኢየሱስም አመሰግንሃለሁ፣ አከብርሃለሁ። ወዳጄ ሆይ ባርከህናል፣ እህል ውሃችንን ባርከሃል። እግዚአብሔር ሞት በእኛ ውስጥ አልተገኘም፣ በሽታን ከመካከልህ አርቃለሁ እንደሚል በምድርህም መካንና የምትጨነግፍ አትሆንም እንደሚል እግዚአብሔር ሆይ ስራችን አልጨነገፈም። የምንነካው ነገር መካን አላረገንም። በኢየሱስ ክርስቶስም በኢየሱስም እኛ ላይ ምድር እምቢ አላለችንም። አዳም ላይ እንዳረገችው አዳምን እንዲህ ያለከው ባጠፋ ጊዜ ጥፋት ባጠፋ ጊዜ እንደዚህ ያለከው አንተ ምድርን ታርሳለህ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን፣ ለእኛ ግን እንደዚህ አይደለም። ስለ መልካምነት ያመሰግናለሁ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል፣ ብዙ ሊያስቆመን ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይታል። ክብርህን ገልጣልና አመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክመው በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል፣ ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለመብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ሆይ ግራ አልተጋባንም። በኢየሱስ ስም እናከብርሃለን። አባባ ሆይ ደጆቻችንን ከፍተሃል። ኦ እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር
መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ። እግዚአብሔር ያከብርሃለሁ። በጌታ በኢየሱስም ወንድሜን ስላገዝ እየሰማችኝ ያለችውን እህቴን ስላገዝ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት እኔ ግን በምህረት ወደ ቤት እገባለሁ እንዳለ ዳዊት በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስ ስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃልህ በኢየሱስ ስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታችሁ ይነቀል፣ ጨለማ ከቤታችሁ ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር ስምህ የሚከበርበት ስምህ የሚገንበት እግዚአብሔር ክብርህ የሚነገርበት ማዕረግ ሁናቸው በኢየሱስም። ተስፋ ሁናቸው በኢየሱስም። ይቀጥሉ በጌታ በኢየሱስም። እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆን ጸልያለሁ። አባትና መድኃኒቴ ሆይ እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከ ዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስም ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ ሚሮጥ ሰው ነው። ነገር ግን ከዛ በኋላ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከ ዛሬ የሚናገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ ያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስም መቀጠልን እንድናይ እኛም ሰው መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን የምንሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስ የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር በእኛ ያለህ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስም በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ። በኢየሱስም ናና ከፊታችን ቀድመ ባርከን። አንተን በፈለጉስ ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደሚል በኢየሱስ ክርስቶስም አንተን በፈለጉ ጊዜ በክርስቶስ ኢየሱስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል፣ እጅ ይፈለጋል፣ መኖር ይፈለጋል፣ እንቅስቃሴ ይፈለጋል፣ ድምጾች ይፈለጋሉ፣ ምክር ይፈለጋል። በኢየሱስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን፣ ስታስገባን፣ ከአንተ ጋር ስንቀጥል፣ አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይልን እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን።
ኦ አብሮነት ደስ ይላል፣ አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል፣ በቀኜ ነውና አልታወክም። አለመታወክ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን፣ እየፈወስክ አብረህን ሁን፣ እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን እጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስ። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበት ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረህ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊትህ አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን፣ ዛሬ እንፈልጋለን። በለን፣ ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተህ አጋልጠህ ስጠን በኢየሱስ ክርስቶስ ስም። እንዳያመልጡ ጸልያሉ። ጠላቶቻችን ያዙት እየተባለ መንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድሪቷ እንዳትፈራን፣ ሰዎች እንዳይፈሩን፣ ጨለማን እንዳይፈራን፣ ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ፣ ዘመዶቻችሁን ያጠቃ፣ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአችሁ ተፈጸመ እንዳለ በኢየሱስ ክርስቶስ ስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላችሁ እንዲርቅ ጸልያለሁ። በሽታ ከቤታችን ከእናት ከአባተ ከእህት ወንድሞቼ ላይ እንዲርቅ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካም ያረግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይነካቸው ፈርቷቸው ይቀመጥ በኢየሱስ። ፈርቷቸው ከሩቅ ይቀመጥ በኢየሱስ። እንዳይቀርባቸው ጸልያለሁ፣ እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን፣ የበሽታ አቅሙ የተመታ ይሁን፣ የበሽታ ኃይሉ የተመታ ይሁን፣ የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ እያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም። እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተይዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ፣ በምንንቀሳቀሰው እንቅስቃሴ ላይ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግ ያንተ ቸርነት፣ ያንተ ምሕረት፣ ያንተ ማስፋፋት በኢየሱስ ስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን፣ የክፉ ጨለማ የፈረሰ ይሁን፣ የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ። አይሳካለትም፣ ክፉ በቤቴ ላይ አይሳካለትም፣ በእናት በአባቴ ላይ አይሳካለትም፣ በእህቴ ላይ አይሳካለትም።
ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት፣ የእግዚአብሔር ህይወት፣ የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ፣ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ፣ ከእርሱ ጋር እንድንጓዝ ነው። እንዲበዛልንም ጭምር ነው የመጣው። እንድትረፈረፍ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ። ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም፣ የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ። ሞት ለሚሸታቸው ሰዎች የህይወት ሽታ ስለምታደርገን በእኛ ህይወትን እያበዛ ያለህበት እርምጃ እንድትቀጥለው ጸልያለሁ በጌታ በኢየሱስ ስም። አሁንም እናምናለን አባት ሆይ ገና የተትረፈረፈው ህይወት ጋር አልደረስንም። ገና እንትረፈረፋለን። በዚህ ምድር ላይ ተትረፍርፈን እናልፋለን። አባባ እግዚአብሔር ሆይ እናመሰግናለን። ጸሎታችንን እንቀጥላለን በጌታ በኢየሱስ ክርስቶስ ስም። ባንተ ያለ ህይወት፣ የሚያበለጥግ ህይወት፣ የሰማይን ስርዓት የሚያበዛ በጽድቅ በቅድስና እግዚአብሔር ሆይ በኢየሱስ ስም መበልጠግ እንዲሆንልን ጸልያለሁ። በገንዘብ መበልጸግ ይሁን። ምድርቷን በማስተዳደር እግዚአብሔር ግፈኞችን ጸጥ የሚያደርግ ብልጽግና በእኛ ላይ እንዲሆን ጸልያለሁ። ቀማኞችን ብዙዎችን አስለቅሶ በብዙዎች እንባ ላይ የበለጸጉ ሰዎችን ጸጥ የሚያደርግ የሚያስተምር የእግዚአብሔር የሆነ የሰማይ የሆነ የመንግስትህ ባለጠግነት በእኛ ላይ እንዲሆን ጸልያለሁ። ይህን ሁሉ ያደረክ እያስቀጠልከን ስላለ አሁንም በምንጸልየው ጸሎት ላይ ኃይል እያበዛልን ስላለ አመሰግንሃለሁ። በቀን ውሏችን ላይ አንተ ግሩም ጥበቃን ስለገለጥክ አመሰግንሃለሁ። አሁንም ማስተማሪያችን ስለሆንክ፣ አሁንም ጸጋን እየሰጠን ስላለ፣ አሁንም መልካምነትን እያበዛልን ስላለ፣ አሁንም ደግነትህ እየመራን ስለሆነ አመሰግንሃለሁ። በጌታ በኢየሱስም አንቆምም አንተን እየጠራን፣ አንቆምም አንተን እያለን፣ አንቆምም እግዚአብሔር መልካም ነው እያለን፣ አንቆምም በጌታ በኢየሱስም ቸርነትን እያየን አንቆምም። አሁንም ከፍ በል፣ ስምህ ከፍ በል በጌታ በኢየሱስም። እናከብርሃለን። እግዚአብሔር ሆይ ባርከህናል። እህል ውሃችንን ባርካል። እግዚአብሔር ሞት በእኛ ውስጥ አልተገኘም። በሽታን ከመካከልህ አርቃለሁ እንደምል በምድርህም መካንና የምትጨነግፍ አትሆንም እንደምል እግዚአብሔር ሆይ ስራችን አልጨነገፈም። የምንነካው ነገር መካን አላረገንም። በኢየሱስ ክርስቶስም በኢየሱስም እኛ ላይ ምድር እምቢ አላለችን። አዳም ላይ እንዳረገችው አዳምን እንዲያለከው ባጠፋ ጊዜ ጥፋት ባጠፋ ጊዜ እንደዚህ ያለከው አንተ ምድርን ታርሳለህ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን ለኛ ግን እንደዚህ አይደለም። ስለ መልካምነት ያመሰግናሉ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል። ብዙ ሊያስቆመን ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይታ ክብርህን ገልጣልና አመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክመው በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል። ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለመብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ሆይ ግራ አልተጋባንም። በኢየሱስም እናከብራለን። አባባ ሆይ ደጆቻችንን ከፍተሃል። እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር
መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ። እግዚአብሔር ያከብርሃል። በጌታ በኢየሱስም ወንድሜን ስላገዝ እየሰማችኝ ያለችውን እህቴን ስላገዝ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት እኔ ግን በምህረት ወደ ቤት ይገባለሁ እንዳለ ዳዊት በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃልህ በኢየሱስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታችሁ ይነቀል፣ ጨለማ ከቤታችሁ ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር ስምህ የሚከበርበት ስምህ የሚገንበት እግዚአብሔር ክብርህ የሚነገርበት ማዕረጉ ናቸው። በኢየሱስም ተስፋ ሁናቸው። በኢየሱስም ይቀጥሉ። በጌታ በኢየሱስም እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆኑ ጸልያለሁ። አባትና መድኃኒት ይሁን። እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስ ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ ሚሮጥ ሰው ነው። ነገር ግን ከዛ በኋላ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከዛሬ የሚነገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ ያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስም መቀጠልን እንድናይ እኛም ሰው መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን ምን ሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስ የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር በእኛ ያለ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስ በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ። በኢየሱስ ስም ናና ከፊታችን ቀድመ ባርከን። አንተን በፈለጉስ ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደሚል በኢየሱስ ክርስቶስ ስም አንተን በፈለጉ ጊዜ በክርስቶስ ኢየሱስ ስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል፣ እጅ ይፈለጋል፣ መኖር ይፈለጋል፣ እንቅስቃሴ ይፈለጋል፣ ድምጾች ይፈለጋሉ፣ ምክር ይፈለጋል። በኢየሱስ ስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን፣ ስታስገባን፣ ካንተ ጋር ስንቀጥል፣ አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለህን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይልን እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን።
ኦ አብሮነት ደስ ይላል፣ አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል፣ በቀኜ ነውና አልታወክም። አለመታወክ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን፣ እየፈወስክ አብረህን ሁን፣ እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን እጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስ። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበት ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረህ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊትህ አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን። ዛሬ እንፈልጋለን በለን። ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተህ አጋልጠህ ስጠን በኢየሱስ ክርስቶስም። እንዳያመልጡ ጸልያለሁ። ጠላቶቻችን ያዙት እየተባለ መንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድሪቷ እንዳትፈራን፣ ሰዎች እንዳይፈሩን፣ ጨለማ እንዳይፈራን፣ ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ፣ ዘመዶቻችሁን ያጠቃ፣ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአቸው ተፈጸመ እንዳለ በኢየሱስ ክርስቶስ ስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስ ስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላቸው እንዲርቅ ጸልያለሁ። በሽታ ከቤታችን ከእናት ከአባት ከእህት ወንድሞቼ ላይ እንዲርቅ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካም ያረግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይ ነካቸው፣ ፈርቷቸው ይቀመጥ በኢየሱስ። ፈርቷቸው ከሩቅ ይቀመጥ በኢየሱስ። እንዳይቀርባቸው ጸልያለሁ፣ እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን፣ የበሽታ አቅሙ የተመታ ይሁን፣ የበሽታ ኃይሉ የተመታ ይሁን፣ የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ ያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም። እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተይዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ፣ በምንንቀሳቀሰው እንቅስቃሴ ላይ፣ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግነት፣ ያንተ ቸርነት፣ ያንተ ምሕረት፣ ያንተ ማስፋፋት በኢየሱስ ስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን፣ የክፉ ጨለማ የፈረሰ ይሁን፣ የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ። አይሳካለትም፣ ክፉ በቤቴ ላይ አይሳካለትም፣ በእናት በአባቴ ላይ አይሳካለትም፣ በእህቴ ላይ አይሳካለትም።
ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስ ስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስ ስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስ ስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት፣ የእግዚአብሔር ህይወት፣ የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ፣ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ፣ ከእርሱ ጋር እንድንጓዝ ነው። እንዲበዛልንም ጭምር ነው የመጣው። እንድትረፈረፍ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ። ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም፣ የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ። ሞት ለሚሸታቸው ሰዎች የህይወት ሽታ ስለምታደርገን በእኛ ህይወትን እያበዛ ያለህበት እርምጃ እንድትቀጥለው ጸልያለሁ በጌታ በኢየሱስ ስም። አሁንም እናምናለን አባት ሆይ ገና የተትረፈረፈው ህይወት ጋር አልደረስንም። ገና እንትረፈረፋለን። በዚህ ምድር ላይ ተትረፍርፈን እናልፋለን። አባባ እግዚአብሔር ሆይ እናመሰግናለን። ጸሎታችንን እንቀጥላለን በጌታ በኢየሱስ ክርስቶስ ስም። ባንተ ያለ ህይወት፣ የሚያበለጥግ ህይወት፣ የሰማይን ስርዓት የሚያበዛ በጽድቅ በቅድስና እግዚአብሔር ሆይ በኢየሱስ ስም መበልጠግ እንዲሆንልን ጸልያለሁ። በገንዘብ መበልጸግ ይሁን። ምድርቷን በማስተዳደር እግዚአብሔር ግፈኞችን ጸጥ የሚያደርግ ብልጽግና በእኛ ላይ እንዲሆን ጸልያለሁ። ቀማኞችን ብዙዎችን አስለቅሶ በብዙዎች እንባ ላይ የበለጸጉ ሰዎችን ጸጥ የሚያደርግ የሚያስተምር የእግዚአብሔር የሆነ የሰማይ የሆነ የመንግስትህ ባለጠግነት በእኛ ላይ እንዲሆን ጸልያለሁ። ይሄን ሁሉ ያደረክ እያስቀጠልከን ስላለ አሁንም በምንጸልየው ጸሎት ላይ ኃይል እያበዛልን ስላለ አመሰግናለሁ። በቀን ውሏችን ላይ አንተ ግሩም ጥበቃን ስለገለጥክ አመሰግናለሁ። አሁንም ማስተማሪያችን ስለሆንክ፣ አሁንም ጸጋን እየሰጠን ስላለ፣ አሁንም መልካምነትን እያበዛልን ስላለ፣ አሁንም ደግነትህ እየመራን ስለሆነ አመሰግናለሁ። በጌታ በኢየሱስም አንቆምም አንተን እየጠራን፣ አንቆምም አንተን እያለን፣ አንቆምም እግዚአብሔር መልካም ነው እያለን፣ አንቆምም በጌታ በኢየሱስም ቸርነትን እያየን አንቆምም። አሁንም ከፍ በል፣ ስምህ ከፍ በል በጌታ በኢየሱስም እናከብርሃለን። እግዚአብሔር ሆይ ልብህ ስለሚያቀን፣ አእምሮ ስለሚያቀን፣ እግዚአብሔር በሐሳብህ ውስጥ በእቅድህ አካልህ ስለሆነ እናመሰግንሃለን። ከልጅነት ያሳደግከን የምትመራን የምታከብረን እግዚአብሔር ሆይ በዚህ ምድር ላይ በኃይልና በክብር የምታቆየን ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ይሁን። በኢየሱስ ስም እናመሰግናለን። አመስግኑት እግዚአብሔርን፣ አክብሩት እግዚአብሔርን። አምላካችሁን አመስግኑ። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ለእኛም በራልን እንደሚል ቃል እግዚአብሔር በርቶልን ነው። እግዚአብሔር ደርሶልን ነው። እግዚአብሔር ለአእምሯችን ለብርሃናችን፣ እግዚአብሔር ለዓይናችን ብርሃን ሆኖ ነው። ለመንፈሳችን ብርሃን ሆኖ ነው ያወቅ ነው። እግዚአብሔርን ማወቅ እድል ነው። እግዚአብሔርን መከተል እድል ነው። እግዚአብሔርን አምላኬ ማለት እድል ነው። መጽሐፍ ቅዱስ ሲናገር አምላኩን የሚያውቅ ሕዝብ ምስጉን ነው ይበረታል ይላል። አምላኩን የሚያውቅ ሕዝብ ብርቱ ነው። በጌታ በኢየሱስ ስም አምላካችንን እናውቀዋለን፣ ብርቱዎች ነን። እግዚአብሔርን እናውቀዋለን፣ እንጠራዋለን፣ ብርቱዎች ነን። በክርስቶስ ኢየሱስ ስም እግዚአብሔር ስለ ብርሃን አመሰግንሃለሁ። ካንተ ጋር በመሆን ስለሚገኝ ብርሃን አመሰግንሃለሁ። አንተን በመከተል ውስጥ ስላለ ታላቅ ብርሃን አመሰግንሃለሁ። አባት ሆይ ክብር ላንተ ይሁን። መድኃኒት ሆይ ክብር ላንተ ይሁን። ክቡር ሆይ ክብር ላንተ ይሁን። ዙፋን ስላንተ ክብር ነው የሚያወራው። እግዚአብሔር ሰማያት ስላንተ ክብር ነው የሚናገሩት። ኃይልህን ነው የሚናገሩት። አቅምህን ነው የሚናገሩት። በተቀማጩ ክብር ዙፋን ከበረ። በተቀማጩ ክብር ሰማያት ከበሩ። ሰማይ የሚናፈቅ ሆነ። መላእክቶች የሚናፈቁ ሆኑ። ምክንያቱም ካንተ አካባቢ ስለሚውሉ። እኛ ደግሞ ልጆችህ ነን። ካንተ ጋር ነው የዋልነው። ከቸርነትህ ጋር ነው የዋልነው። ከምሕረትህ ጋር ነው የዋልነው። ከፍቅርህ ከበጎነትህ ከዘላለም ሕይወት ጋር ነው የዋልነው። አባት ሆይ ስለዚህ ሀብት አመሰግንሃለሁ። ስለ ቸርነት አመሰግንሃለሁ። ሁል ጊዜ የማይነጥፍ የምስጋና ርዕሳችን ምሕረትህ ነው። ሁል ጊዜ የማይነጥፍ የምስጋና ርዕሳችን በጎነትህ ነው፣ ማንነትህ ነው፣ መልካምነትህ ነው። የወደቀን አይተህ የማታልፍ እግዚአብሔር ሆይ የደከመን አይተህ የማታልፍ፣ እንደ ሰው ማትፈርድ፣ ባየህበት ዓይን ይሄማ ይበለው ማትል እግዚአብሔር ሆይ እንዳጠፋነው ጥፋት
ክፋት ሳይሆን እንደ ፍቅርህ መጠን እየፈረድክ ይኸው ዛሬን አደረስከ። ዛሬን በመጡብን ነገሮች ሁሉ ላይ የምንናገረው መልካምነትህን ነው፣ በጎነትህን ነው፣ ምሕረትህን እንናገራለን። መከታችን ነው፣ እናመሰግናለን። ቸርነትህ መከታችን ነው። በጌታ በኢየሱስም ጠላትን ምንመታበት ነው፣ ምሽግ ምናፈርስበት። መጽሐፍ ቅዱስ ሲናገር ምሽግን ለማፍረስ የእግዚአብሔር ቃል ብርቱ ነው እንደሚል አንተን ያወቅንበት ቃልህ ማንነትህ ብርቱ ነው። በጌታ በኢየሱስም የትኛውም የጠላት ምሽግ ዛሬ የፈረሰ በዚህ ሌሊት የጠላት ምሽግ ሀገሪቷ ላይ የመሸገ፣ ከተማው ላይ የመሸገ፣ ቤታችን ላይ የመሸገ፣ ትዳራችን ላይ የመሸገ፣ ገንዘባችን ላይ የመሸገ ድሃ አድርጎ ሊያስቀረን የሚጣጣር በክርስቶስ ኢየሱስም ከዚህ ሰዓት ጀምሮ የፈረሰ እንዲሆን ጸልያለሁ። ያደመብን በጌታ በኢየሱስም ከንቱ ይሁን። የክፋት ወጥመድ የተሰበረ ይሁን። የጨለማ አቅም የተደበደበለ ይሁን። ከዚህ ሰዓት ጀምሮ ማንኛውም አይነት ሰቆቃ፣ ሐዘን፣ ለቅሶ ቤታችን ላይ የታቀደ፣ ህይወታችን ላይ የታቀደ በእኛ ፋይናንስና የትዳር በሮቻችን ላይ የታቀደ በክርስቶስ ኢየሱስ ስም አፈርሷለሁ። ይፍረስ እንዲያላችሁ ጸልዩ። ይፍረስ እያላችሁ ጸልዩ። የማትፈልጉትን ነገር እንዲነቀል ጸልዩ። ታውቃላችሁ፣ ይሄ የጸሎት ህብረት ነው የምናደርገው። በዚህ ሰዓት እግዚአብሔር ጋር ቆመን አብረን እንጸልያለን። በጌታ በኢየሱስም የማንፈልገው የአጋንንት ከበባ ይበተናል። በክርስቶስ ኢየሱስ ደም በንግድ እንዳይከናወን፣ በጸሎት ህይወት እንዳይከናወንልን፣ በቃል ንባብ እንዳይከናወንልን፣ መንፈሳዊ ህይወታችን አንድ እርምጃ እንዳያድግ፣ በዚህ ሁሉ ህብረት እንዳይኖረን የሚጣጣር በጌታ በኢየሱስ ደም የተጠረገ እንዲሆን ጸልያለሁ። የጨለማ ወጥመድ ተሰበረ እንዲሆን ጸልያለሁ። የአጋንንት ከበባ ይበተን። እስራኤላውያን እየሄዱ ባሉበት በመንገድ ያጋጠማቸው ሞዓባዊ ንጉሥና የአንድ ደጋሚ ታሪክ መጨረሻ ላይ እግዚአብሔር መጣና እንደዚህ አለ፣ ይህ የምታዩ ህዝብ ትንሽ ይመስልሃል፣ በእኔ ፊት አለና ልትረግመው አትችልም አለ። ምክንያቱም እኔ አንድ ጊዜ ባርኬዋለሁ። እግዚአብሔር የባረከን ህዝቦች ነን። የእግዚአብሔር ቃል የእግዚአብሔር ኃይል የሆነን ህዝቦች ነን። በጌታ በኢየሱስም የእርግማን ምዕራፍ ከህይወታችን ላይ የተዘጋ ይሁን። የጨለማ ምዕራፍ የተዘጋ ይሁን። ከሰባት ትውልድ የሚወራረስ ከየአካባቢ የሚመጣ በመንገድ ያገኘነው ሮንግ የሆነ ሰው የረገመን የማናውቃቸው በየቡና ቤቱ በየሰፈሩ በየአካባቢው በሰዎች ፈቃድ የወጣ ክፉ ቃል በኢየሱስም የፍጥረትን ሩጫ የሚገታ የአንደበት ቃል ሁሉ እንድታጠፍ ጸልያለሁ። ለበረከት እናገራለሁ፣ ለህይወት እናገራለሁ፣ ለመውጣት እናገራለሁ፣ ለእድገት እናገራለሁ፣ ለፍሬያማነት እናገራለሁ። በጌታ በኢየሱስም ፍሬ እናፈራለን። በክርስቶስ ኢየሱስም ብዙ ፍሬ እናፈራለን። ኃይል ይሆንልናል። የምንሄድበት መንገድ ሁሉ ላይ የሚገለጥ እግዚአብሔር ክብር አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ብዙ ፍሬ ብታፈሩ ደቀ መዛሙርቴን ብትሆኑ በዚህ አባቴ ይከብራል። እግዚአብሔር የሚከብረው ብዙ ፍሬ በማፍራት ነው። በጌታ በኢየሱስም ከዚህ ሰዓት ጀምሮ ለፍሬ እናገራለሁ፣ ለፍሬያማነት እናገራለሁ፣ ፍሬ ለማፍራት እናገራለሁ። የእግዚአብሔርን ኃይል በማወቅ ውስጥ ፍሬ ማፍራት፣ እግዚአብሔር የሚከብርበትን ፍሬያማነትን ማምጣት፣ እግዚአብሔርን መምሰል፣ እግዚአብሔርን ማወቅ፣ በእግዚአብሔር ውስጥ መባረክ በጌታ በኢየሱስም ለና ለወዳጆቼ ይሁን፣ ለነና ለሚያውቁኝ ይሁን፣ ለነና ይህንን ጸሎት ለሚሰሙ ሁሉ ይሁን፣ በጌታ በኢየሱስም ይሁን። በሚሰሙኝ ሰዎች ቤተሰብ ላይ ጸልያለሁ። በሚሰሙኝ ሰዎች ጆሮ ላይ ጸልያለሁ። በሚሰሙኝ ሰዎች ስራና አገልግሎት ላይ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድላቸውን በኃይል እንዲያውጁ ጸልያለሁ። እግዚአብሔር እኮ ረዳን። እግዚአብሔር እኮ አገዘን። እግዚአብሔር እኮ በመንገድ አላሳፈረንም። እግዚአብሔር እኮ በደረስንበት ሁሉ ረዳን፣ አገዘን እያሉ ማውራት እንዲጀምሩ ከዚህ ሰዓት ጀምሮ ቀናቸው ላይ በኢየሱስ ስም ጣልቃ ግባ። ውሏቸው ላይ ጣልቃ ግባ። በቀን ከሚበር ፍላጻ ጠብቃቸው። በኢየሱስ ስም ጠላት ጥንቆላ፣ መተት፣ ሟርት ከሚወረውርባቸው አመጽ ሁሉ በኢየሱስ ስም ስራቸው የተጠበቀ ይሁን። ፋይናንሳቸው የተጠበቀ ይሁን። የሚያደርጉት ነገር ሁሉ በክንውን የተሞላ ይሁን። የሚሰሩት ነገር ሁሉ በመከናወን የተሞላ ይሁን። የሚያደርጉ ነገር ሁሉ ላይ በኢየሱስ ክርስቶስ መልካምነትህ ተጭኖ ይፈውሳቸው። ኃይልህ ተጭኖ ይፈውሳቸው። የታመሙ ይፈወሱ። እግዚአብሔር ነገር የታመመባቸው፣ ጤናቸው የተቃወሰ፣ ፋይናንሳቸው የታመመ፣ ትዳራቸው የታመመ፣ ስራቸው የታመመ በኢየሱስ ክርስቶስ ስም ዛሬ ፈውስ እንዲያገኙ ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። አምላኬ ሆይ መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበርና የሚሰራው ሁሉ ተከናወነለት እንዳለ ልክ እንደ ዮሴፍ ጸልያለሁ። በኢየሱስ ክርስቶስ ስም ካንተ ጋር በመሆናችን አንተ ከኛ ጋር በመንቀሳቀስ በመውጣት እግዚአብሔር ነገር እንዲከናወን ከፊት ለፊታችን እንድትወጣ ጸልያለሁ።
በቀን ውሏችን ላይ ቀድመህ ውጣ። ከጠላት ቀድመህ ውጣ። ከወጥመድ ቀድመህ ውጣ። ከክፉ ሰዎች ሐሳብ ቀድመህ ውጣ። ከጠላት እቅድ ሁሉ ቀድመህ ውጣ። ላንተ ቀኑን አሳልፎ ወሰድ ሰው ይከናወናል። ላንተ ቀኑን አሳልፎ ወሰድ እግዚአብሔር ሆይ ማንም ሰው ይከናወናል። በኢየሱስ ክርስቶስ ስም አሁን ለመከናወን እንጸልያለን። ከፊት ለፊታችን ቅደም፣ በመንገዳችን ቅደም። በቀኑ ላይ ሰልጥንበት፣ በቀኑ ላይ ግዛበት፣ በቀኑ ላይ ተንቀሳቀስበት። በቀናችን ላይ በኢየሱስ ስም እግዚአብሔር አምላክ ሆይ እንድትንቀሳቀስ ጸልያለሁ። ኢየሱስ ሲናገር እንደዚህ አለ፣ የሰው ልጅ የቀኑ ጌታ እንደሆነ ታውቁም አለ። የቀኑ ጌታ እግዚአብሔር ነው። የቀኑ ጌታ ኢየሱስ ነው። የቀኑ ጌታ ራስህ አንተ ነህ። ጌታ ሆይ በኢየሱስም ለቀኑ ጌታ ቀናችንን አሳልፈን ሰጠን። ውሏችንን አሳልፈን ሰጠን። ያለንበትን ሁሉ አሳልፈን ሰጠን። የምናሳልፈውን ሁሉ አሳልፈን ሰጠን። በጌታ በኢየሱስም እርዳን። በዚህ ቀን አግዘን። በዚህ ቀን ለውጥ ይሁን በሕይወታችን ላይ፣ ለውጥ ይሁን በስራችን ላይ፣ ለውጥ ይሁን በምናስበው አስተሳሰብ ላይ። ልባችንን ቀይረው እግዚአብሔር ሆይ የምናስበውን ነገር ቀይር። በዚህ ቀን ሰው የተባረከ ውሎ ሲውል፣ ሰው የተባረከ ከእግዚአብሔር ጋር ያለ የተከናወነ ቀን ሲያሳልፍ ልቡ ያርፋል፣ ሐሳቡ ያርፋል፣ አእምሮ ያርፋል፣ ይረጋጋል። እርካታ አለ። በርካታ የተሞላ ልብ እንዲሆን ገንዘብ የማይሰጠው እርካታ ካንተ ጋር በመሆን ውስጥ አለ። ከገንዘብ የማይገኝ ነገር ካንተ ጋር በመሆን ውስጥ አለ። በኢየሱስ ክርስቶስ ካንተ ጋር ከመሆናችን የተነሳ ዛሬ እግዚአብሔር አምላክ ሆይ ረፍት ይሁንልን፣ ኃይል ይሁንልን። እንዲሁ የሚያነጫንጨን እንዲሁ ስሜታችንን የሚነካ ምክንያቱ ምን እንደሆነ ሳናውቅ ነገር ግን በመንገዳችን በመጣ ነገር በተበላሸ ቀናችን ሰይጣን ጥቃት እንዳይፈጽምብን አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ሰውን ሰላም ስንል አብረህን ግባ፣ ሰውን ሰላም ስንል አብረህን ውጣ። እግዚአብሔር አምላከው ሰውን ስናገኝ በኢየሱስ ማንን እንደምንጨብጥ አናውቅም። ከማን ጋር እንደምናወራ አናውቅም። ማን መንፈስ እንደተሸከመ አናውቅም። ማን የትኛውን ጨለማ ይዞ እንደሚመጣ አናውቅም። በቀን ውስጥ የምንጠብቅ አንተ ነህ። በቀን ከሚወጣ ፍላጻ እግዚአብሔር ሆይ የምትጠብቀን አንተ ነህ። በኢየሱስ ክርስቶስን ቤተሰቦቻችንን ጠብቅ፣ ሀገራችንን ጠብቅ፣ እኛን ጠብቅ፣ ልጆቻችንን ጠብቅ፣ ስራዎቻችንን ጠብቅ፣ የምንሰራውን ሁሉ ጠብቅ፣ የምናከናውነውን ጠብቅ። እግዚአብሔር ያልጀመርናቸው ስራዎች ይከናወኑ፣ ያልጠበቅናቸው ነገሮች ያገኙ። ይልቅ በዚህ ቀን መልካምነት ያገኝ። ይልቅ በዚህ ቀን እግዚአብሔር ደግነት ያገኛል። ይልቅ በዚህ ቀን ቸርነት ያገኘን። በኢየሱስም ድል ይሁን፣ ቸርነት ይሁን፣ ኃይል ይሁን። በጌታ በኢየሱስም ኃይል ይሁን። በጌታ በኢየሱስም ኃይል ይሁን። ጠላቶቻችን ይፈሩ፣ ጠላቶቻችን ይደንግጡ። በዚህ ቀን ጠላቶቻችን በኢየሱስም ይመቱ። የተመሸጉ የተደበቁ በሰው ሐሳብ ውስጥ ተደብቁ እየጠበቁ ነው ያሉ። ገና ስንሄድ እንደዛው ቼዝ ሊያደርጉን ሊያጠቁን የተዘጋጁ በጌታ በኢየሱስም እንዲመቱ ጸልያለሁ። ይመቱ እያላችሁ ጸልዩ። ከነገ ይመቱ እየተቃወማችሁ ጸልዩ። በቀናችሁ ላይ ወጥመድ ያዘጋጀ፣ በቀን አለቆቻችሁ ላይ የሚቀመጥ፣ በስራ ባልደረቦቻችሁ ላይ የሚቀመጥ፣ በውሏችሁ ላይ የሚመጣ፣ በትራንስፖርት ላይ የሚመጣ፣ በምትሄዱበት መንገድ በጉዳዮቻችሁ መሃል ዝም ብሎ ትልቅ የሚል የአጋንንት መጠቀሚያ የሆኑ ሰዎች አሉ። ምሽግ ናቸው እነዚህ ሰዎች። ልክ እንደዛው የማንታውቁ በቤተሰቦቻችሁ በተለያየ መልኩ የሚመጣ ጨለማ አለ። ይህንን እያፈረሳችሁ ጸልዩ። ቀኑ ላይ እሱ ቀድሞ ሳይመጣ እናንተ ቀደማችሁ ውጡበት። ከእግዚአብሔር ጋር ሆናችሁ ከመንፈስ ቅዱስ ኃይል ጋር ሆናችሁ እግዚአብሔር ይረዳችኋል፣ ያግዛችኋል። ጨለማ ይመታል፣ ክፉ ይመታል፣ የክፉ ሐሳብ ሁሉ ይፈርሳል። በድል እንወጣለን። ጸልዩ። አሁን የጨለማ ምሽግ የፈረሰ ነው። የጨለማ መልእክተኞች ከመንገዳችን ይመለሱ። የጨለማ መልእክተኞች ከመንገዳችን ይመለሱ። እስራኤላውያን በመንገዳቸው እየመጡ ባሉበት እግዚአብሔር እየመራቸው እያወጣቸው ባለበት ሰዓት ላይ በለዓም የሚባል ደጋሚ ድግምቱን በአህያ ላይ ጭኖ ሲወጣ አስቆመው። የእግዚአብሔር መልአክ ተገልጦ አስቆመው። አትሂድ፣ አትረገማቸው። እነዚህ ሰዎች አይረገሙ። በእነዚህ ሰዎች ላይ ድግምት አይሆንም። በእነዚህ ሰዎች ላይ ሟርትና ሞት አይሆንም አለ እግዚአብሔር። ተከራከረላቸው። ዛሬ በእናንተና በእኔ ሕይወት ላይ እንደዚህ ነው የሚሆነው። በቀናችን መሃል የሚወጡ የክፉ አድራጊዎች፣ የክፋት ኤጀንቶች በጌታ በኢየሱስም ከመንገዳችን ላይ እንዲቀሩ ጸልያለሁ። ከመንገዳችን ላይ እንዲቀሩ፣ መንገዳችን ላይ እንዳይወጡ እግዚአብሔር አምላክ ፕሮቴክት እንዲያደርጋቸው፣ እግዚአብሔር አምላክ እንዲጠብቃቸው፣ እግዚአብሔር አምላክ በመንገድ ሁሉ እንዲጠብቃቸው፣ እንዲያስደስታቸው፣ ደጆቻችሁን እንዲከፍት ጠላት ሊዘጋባችሁ በሚወራረድበት ታይም ላይ በኢየሱስም እግዚአብሔር ተገልጦ ከመልካምነቱ የሆነን ተአምራት እንዲያደርግላችሁ ጸልያለሁ። የክፉ መነሻ፣ የክፉ እንቅስቃሴ፣ የክፉ ሐሳቦች ሁሉ በኢየሱስም የፈረሱ
የደጋሚው ድግምት የፈረሰ ይሁን። የጨለማው ጨለምተኝነት የፈረሰ ይሁን። የክፉ ሐሳቦች ሁሉ የፈረሱ ይሁን። በኢየሱስም የፈረሰ ይሁን። በእናንተ ሕይወት ላይ፣ በእናንተ መንገድ ላይ፣ በእናንተ አቅጣጫ ላይ፣ በምትሄዱት፣ በምታስቡት፣ በምትተኙት፣ በምታርፉበት፣ በምትቆሙበት፣ በምትነሱበት ሰዓት ሁሉ በኢየሱስ ክርስቶስ ስም የእግዚአብሔር ጥበቃ እንዲበዛ ጸልያለሁ። የክፉዎች ክፋት እንዲመታ፣ የጨለማው ጨለማ እንዲመታ፣ የኃያላን ኃይል ሁሉ እንዲመታ፣ የሯጮች ሩጫ ከእናንተ ላይ እንዲመታ፣ እናንተን ለማጥፋት የሚደረግ ነገር ሁሉ እንዲነሳ ጸልያለሁ። በኢየሱስ ክርስቶስ ስም ኃይል ከመንገዳችሁ ይመለሱ፣ ከሩቅ ይመለሱ። የእግዚአብሔር መልአክ ይከልክላቸው። የእግዚአብሔር መልአክ ይከልክላቸው። የእግዚአብሔር ኃይል ይከልክላቸው። በኢየሱስም ይከልክላቸው። ይከልከሉ። ከእግዚአብሔር ቸርነት የተነሳ ከእግዚአብሔር ምሕረት የተነሳ በእናንተ ላይ የተሰለፉ ሰልፎች ሁሉ እንዲቆሙ ጸልያል። በእናንተ ሕይወት ላይ የቋመጠ ክፉ እንዲመታ ጸልያል። በጌታ እግዚአብሔር አለ ይህንን ሕዝብ አትርገማቸው። ይህንን ሕዝብ እንዳትነካ። ምክንያቱም ይሄ ሕዝብ የተባረከ ነው። ይሄ ሕዝብ እኔ ባረኩት ነው። ይሄ ሕዝብ እኔ አብሬው የሆንኩት ሕዝብ ነው አለ እግዚአብሔር። ተከራከረላቸው። በኢየሱስም በእናንተም ሕይወት ላይ ዛሬ እንዲከራከርላችሁ ጸልያል። ይከራከር። እግዚአብሔር ይከራከርላችሁ። ቸርነቱ ይከራከርላችሁ። ምሕረቱ ይከራከርላችሁ። የእግዚአብሔር ፊት ይከራከርላችሁ። በኢየሱስም ይከራከርላችሁ። አብርሃምን የባረከ ያዕቆብን የባረከ በመንገዱ ያሳካለት ይስሐቅን በደረቅ ምድር ዘር ሲዘራ የባረከ በኢየሱስም አንቺንም ይባርክ። ዛሬ ጸልይ፣ አንቺንም ይባርክ። ደጆችሽ ይከፈቱ። የምታከናውኒው ነገር ሁሉ የተከናወነ ይሁን። የምትሰሪው ሁሉ የተባረከ ይሁን። በቀናችሁ ላይ የወጣ የጨለማ ኃይል ሁሉ የፈረሰ ይሁን። አባቱ አመሰግናለሁ። ይህን ሁሉ አደረግክ፣ አመሰግናለሁ። ይህንን ሁሉ ሰው ጠበቅክ፣ አመሰግናለሁ። ይህንን ሁሉ ሰራህ፣ አመሰግናለሁ። ይህንን ሁሉ አከናወንክ ጌታ ሆይ በኢየሱስም አመሰግናለሁ። ነገር በእጅ ታልፎ ሲሰጥ የምታበላሽ አይደለም። ነገርን በእጅ አሳልፎ ሲሰጡ እግዚአብሔር ሆይ የምታጠፋ አይደለም። መጽሐፍ ቅዱስ ሲናገር እርሱ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤሰውን የጧፍ ክርም አያጠፋም። አታጠፋም። ኃይል የሌለውን ደካማ ነው ብለህ አታጠፋም። ሁሉን ትጠብቃለህ፣ ትንከባከባለህ፣ ታድሳለህ፣ ታግዛለህ። ሰው ስም አመሰግናለሁ። በኢየሱስ አመሰግናለሁ። አባት ሆይ በሮቻችን ይከፈቱ። ለበር መከፈት ጸልዩ። ከነጋ በሮቻችን ይከፈቱ በኢየሱስም። በደረስንበት ሁሉ አዳዲስ እድሎች እንዲመጡ ጸልያለሁ። በስራዎቻችን ላይ አዳዲስ እድሎች ይምጡ። በምንደርስበት ቦታ ሁሉ አዳዲስ እድሎች ይምጡ። አዳዲስ የሆኑ ኦፖርቹኒቲዎች ይምጡ። ደረስን ብለን ሳንጨርስ ሌላ ድል፣ ሌላ ኦፖርቹኒቲ፣ ሌላ በር መጽሐፍ ቅዱስ ሲናገር የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። በጌታ በኢየሱስ የተከፈተ በራችን፣ ከፍተህ ያስቀመጥክልን በር፣ በሰማያት ላይ ያለ በር፣ በምድር ያለ በር፣ እግዚአብሔር በእድሎች የተሞላ በር፣ በባለጠግነት በብሬክስሩ የተሞላ በር እንዲሆን ጸልያለሁ። እግዚአብሔር በድል የተሞላ በር ስጠን። በር ከፍተህ ስጠን። አባት ሆይ በር ስጠን። በኢየሱስም በሮቻችን ይከፈቱ። የምንከናወንበት በር ይከፈት። ሰላም የምናገኝበት በር ይከፈት። ድል የምናገኝበት በር ይከፈት። ለቤተሰቦቻችን ረፍትና ጤና የምንሆንበት በር ይከፈት። በደረስንበት ሁሉ ለሰው በረከት የምንሆንበት በር ይከፈት። በገባንበት ሁሉ አሸንፈን የምንገለጥበት በር ይከፈት። እግዚአብሔር ደረጃዎቻችንን ቀይር። በዛሬው ቀን ያለንበትን ደረጃ ቀይር። የደረስንበትን ደረጃ ቀይር። ኃይል ይሆንልን፣ ድል ይሆንልን፣ ማሸነፍ ይሆንልን። የዛሬው ቀን የምንነሳበት ቀን ይሁን። የዛሬው ቀን እግዚአብሔር ድል የምናደርግበት ቀን። የዛሬው ቀን የጉብኝት ቀን ይሁን። የዛሬው ቀን አዲስ ዳይሜንሽን፣ አዲስ ህይወት የምንጀምርበት ቀን ይሁን። አዲስ ህይወት፣ የመንፈቦስቴ ታሪክ የሚደገምበት ቀን ይሁን። በኢየሱስ የመንፈቦስቴ ታሪክ ይሁንልን። ጌታ ሆይ አድርግልን። እግዚአብሔር ሆይ የመንፈቦስቴ ታሪክ በእኛ ህይወት የሚደገምበት ታሪክ የሚሰራበት ቸርነትህ የሚያገኘን ቀን ይሁን። ይህንን ስለጠበቅን ነው ቀናችንን አሳልፈን የምንሰጠው። ያላንተ ስለማይሆንልን፣ ያላንተ ስለማይሳካልን፣ ያላንተ እኛ ራሳችንን ስለማናምን መንፈቦስቴ የሞተ ውሻ ወደሚመስል ሰው እንዴት መጣህ ብሎ ራሱን እስከሚገምት ድረስ፣ ራሱን እስከሚያስብ ድረስ ዳዊት ግን እንደዚህ አለ፣ ከዚህ በኋላ ከኔ ጋር በዚህ ማዕድ እንድትበላ፣ ከዚህ ማዕድ እንድትበላ ብሎ እድል ሰጠው እግዚአብሔር። ከዛ በኋላ ተመልሶ ወደዛ ውርደት አልተመለሰም። ወደዛ እግዚአብሔር ወደማይፈልገው ህይወት ውስጥ አልገባም። ጌታ ሆይ ዛሬ የመንፈቦስቴ ቀን በእኛ ህይወት ውስጥ እንድደገም ጸልያለሁ። የማንጠብቃቸውን ሰዎች ስጠን። መንገዳችን ቸርነት የሚያደርጉ ሰዎች፣
ቸርነት የሚያደርጉ ሰዎች፣ አንተ የላክልን ሰዎች፣ አንተ እግዚአብሔር ወደኛ የላካቸው ሰዎች ይልቱ በኢየሱስ ክርስቶስ ስም አንተ አሳይን ያደረካቸው ሰዎች መንፈቦስቴ ጋር ዳዊትን እንደላክ በኢየሱስ ክርስቶስ ስም ወደኛ ህይወት እኛን የሚያነሱ እኛን የሚያከብሩ እኛን ከፍ የሚያደርጉ እኛን ካንተ ጋር ያለንን ህብረት እንድናጠናክር የሚያግዙን ሰዎች በኢየሱስ ስም በረከታችን የሆኑ ሰዎች በዚህ ቀን ወደኛ ይምጡ። በዚህ ቀን ወደኛ ይምጡ ጌታ ሆይ በዚህ ቀን ወደኛ ይምጡ። ዮሴፍ እስር ቤት ባለበት ጊዜ እግዚአብሔር አምላክ ሆይ ወደ እስር ቤት የላካቸው ሰዎች አሉ። ለንጉሱ ድል ማሳየት ንጉሱ ደግሞ ወታደሮቹን ልኮ ዮሴፍን ከእስር ቤት እንዲያስወጣው እንደላክ ልክ እንደዛ ካለንበት እስራትና ህይወት ከማንወደው ስፍራ ከማንወደው ስራ ከማንወደው ጤንነት ከማን እረፍት ከሌለው ህይወት እግዚአብሔር እንድንፈታ ለቀቅ ብለን ተለቀን አንተን እንድናገለግል ተለቀን እንድንጸልይ ተለቀን ህብረት እንድናደርግ ተለቀን ወደ አንተ እንድንጮህ ተለቀን እግዚአብሔር ሆይ እንድንል በጌታ በኢየሱስ ስም ዛሬ ካለንበት የሚያወጡን እጆች ይምጡ። የሚያወጡን እጆችና እግሮች ወደኛ ይምጡ። በሞገስም ቀባን፣ ዛሬ በኃይል ቀባን፣ በበረከት ቀባን፣ በሌላ በኢየሱስ በሌላ ህይወት ቀባን። ዛሬ ህይወትህ መንፈስህ ክብርህ ይምጣ። ክብርህ ይምጣ። በቀናችን ውስጥ ክብርህ ይምጣ። ድላችንን የሚያውጅ ክብርህ ይምጣ። እግዚአብሔር በደረስንበት መንገድ ሁሉ አመስጋኝ የሚያደርገን ቀን፣ እረፍት ያለው ቀን፣ መንፈስ ያለበት ቀን፣ ጠላቶቻችን ያፈሩበት ቀን፣ በድል የተገለጥንበት ቀን እግዚአብሔር ሆይ ይሁንልን። ሙሴ አላወቀም እንደምትመጣ። ሙሴ በዛን ቀን አላወቀም። በቀኑ ላይ ዝም ብሎ እሱ በዛ ተራራ ላይ የዮቶርን በጎች እየጠበቀ ባለበት ሰዓት አንተ ግን መጣ። በቁጥቋጦ ላይ እሳት እያነደድክ እሳቱ እየነደደ ቁጥቋጦ አይቃጠልም ብሎ ሲመጣ ከዛ ለማየት በመጣበት ጊዜ ነገርከው። ቀጥሎ እንዴት እንደሚሆን እንዴት የከበረ ሰው እንደሚሆን ወደሚያባረው ወደ ፈርዖን ሄዶ እንደገና እንዲጋፈጠው ኃይል እንደሆንከው ልክ እንደዛ ዛሬም በኢየሱስ ሕይወታችንን እግዚአብሔር ደግመን በግ ወደማንጠብቅበት ልክ እንደ ሙሴ ወደ ትላንትና ሕይወታችንን ወደማንወደው ሕይወት ስርዓታችን ማንመለስበትን እድል በመንገዳችን ላይ ስጠን ዛሬ። በመንገዳችን ላይ ስጠን ዛሬ። በጉዟችን ላይ ስጠን ዛሬ። በደረስንበት ስፍራ ሁሉ ስጠን ዛሬ። በኢየሱስ ስም ተገናኘን ዛሬ። ቀናችን ላይ ተገናኘን። ሟርተኛ አይገናኘን፣ ደጋሚ አይገናኘን፣ እኛን ጠንቋይ አይገናኘን፣ የጠንቋይ መልእክተኞች አይገናኙን፣ የክፉ ስራ የሚሰሩ ሰዎች አይገናኙን። የእኛን ታሪክ የሚቀይር የመንፈስ ፈቃድ ያገኘን፣ የእኛን ቀን የሚቀይር ልባችንን የሚቀይር ሐሳባችንን አስተሳሰባችንን የሚቀይር ያንተ ስራ እንዲያገኘን ጸልያለሁ። የእጆች ስራ እንዲያገኘን ጸልያለሁ። ክብር እንዲያገኘን ጸልያለሁ። 38 ዓመት ሙሉ የተኛው ሰውዬ ሽባ ሰውዬ ጋር ኢየሱስ ሲመጣ አንድ ነገር አለ። ልትድን ትወዳለህ አለው። አያችሁ፣ ኢየሱስ ከመጣ አንመለስም ወደ ትላንትና። ኢየሱስ ከመጣ በኋላ ህይወታችን ይቀይራል። ያ ሰው ድንገት ትላንትና እንዳሳልፈው ቀን እንደሚያሳልፍ ነው የጠበቀው። ነገር ግን ያቺ ቀን የተለየች ቀን ነች። ይህንንም ማለዳ አሳልፈን እንሰጣለን ለሱ። ለኢየሱስ አሳልፈ ሰጠው በጌታ በኢየሱስ ክርስቶስም። ጌታ ሆይ 38 ዓመት በሙሉ አልጋ ላይ የተኛን ሽባ የሚቀይር ቀን እንደሆነለት ይሄም ቀን የኛን ህይወትን ስርዓት የሚቀይር ቀን ይሁን። በእኛ ህይወት ላይ እድል እየመሰለ ሰዎች እስኪገረሙበት ድረስ ሰዎች እስኪደነቁብን ድረስ እግዚአብሔር ብርሃናችንን የምታወጣበት ቀን ይሁን። ጌታ ሆይ እድሎቻችን ይነሱ፣ እንደገና ሰላማችን ይመለስ፣ ኃይላችን ይታደስ፣ አቅማችን ይታደስ። ደግመን በምስጋና በብዙ ነዶም እንድመለስበት ምሽት ይሁንልን። ይሄ ቀን በኢየሱስ ለምሽት ለምስጋና ርዕስ ይሁንን በጌታ በኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ያዕቆብን ያገኘህ እግዚአብሔር፣ ያዕቆብን የባረክ እግዚአብሔር፣ ያዕቆብን ያደስክ እግዚአብሔር እኛንም አዲስ ታሪካችንን ቀይር። አሁን ለቤተሰቦቻችን እንጸልይ። አባት እግዚአብሔር ሆይ አባት እግዚአብሔር ጸልያለሁ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ላይ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ ይላል። እናንተ አምናችሁ ከጸለያችሁ ቤተሰቦቻችሁን ታድናላችሁ፣ ታስመልጣላችሁ፣ ድል ይሆንላችኋል፣ መንገዳቸው ይከፈታል፣ እርምጃዎቻቸው ይቀየራሉ። እንደዚህ እንደመጡበት ዘመን ሳይሆን እግዚአብሔር ሌላን ዘመን ይሰጣችኋል፣ ሌላን መዳን ይሰጣችኋል። ሌላ መዳን ይሆናል፣ ሌላ መቀየር ይሆናል። አባት እግዚአብሔር ሆይ አምባችን፣ መድኃኒታችን፣ የድላችን ባለቤት እግዚአብሔር ሆይ
እናምናለን። እህቴን እንደምትቀይር አምናለሁ። ወንድሜን እንደምትቀይር አምናለሁ። በሄደበት መንገድ ሁሉ ላይ ጥበቃ እንደምትሆነው አምናለሁ። በደረሰበት ስፍራ ላይ በልጆቻችን ላይ ጌታ ሆይ በደረሱበት ስፍራ ሁሉ እግዚአብሔር ከኛ ጋር ከነሱ ጋር መሆኑ የሚታወቅበት የድል ምዕራፍ እንደሚሆን አምናለሁ። በናዝሬቱ ጌታ በኢየሱስ ድላቸውን በዚህ ቀን አውጃለሁ። ድል ያድርጉ። ይሄ ምድር የሰልፍ ምድር ነው፣ የጦርነት ምድር እንደሆነ እናውቃለን። ነገር ግን ዛሬ ድል ይሁን፣ ማሸነፍ ይሁን። በኢየሱስም ለቤተሰቦቻችን ኃይል ይሁን፣ አቅም ይሁን። በጌታ በኢየሱስም አባት ሆይ አድርግ ጌታ ሆይ ስራ ጌታ ሆይ እናመስግን ጌታ ሆይ ነገ እንድናመሰግን ዛሬ ጥበቃ ይሁን። ነገ እንድናመሰግን ዛሬ ኃይል ይሁን። ነገ እንድናመሰግን ዛሬ ድል ይሁን። ምሽቶቻቸው ድል ይሁን። አቅማቸው የሚገለጥበትን ኃይላቸው የሚገለጥበትን በሄዱበት ሁሉ ላይ ድላቸውን አውጅ በኢየሱስ ክርስቶስ። እንደ ሀገር የሚለቀቅ ክፉ ወጥመድ አያገኛቸው። እንደ ከተማ የሚለቀቅ ክፉ ወጥመድ አያገኛቸው። በጓደኞቻቸው መሃል የሚነሳ ጸብ አያገኛቸው። እግዚአብሔር አባቶችን እናቶችን ጠብቅ፣ ጤናቸውን ጠብቅ ጌታ ሆይ ጠብቅልኝ በኢየሱስ ክርስቶስ ስም። ለምስጋና አድርገን ከዓመት በኋላ ከ3 ዓመት በኋላ አንተን እንድናመሰግን ዛሬ እጅህ ትገለጥ። ዛሬ ክብርህ ይገለጥ። ዛሬ ኃይልህን ግለጥ። ዛሬ አቅምህን ግለጥ ጌታ ሆይ በኢየሱስ ክርስቶስ ስም። አባቴን ጠብቅ። ሞቱን አለይ፣ ክፉ ቀኑን አለይ፣ አቶ ሲያለቅስ አለይ፣ እናተ ስትቸገር አለይ። ለውጠን፣ እንደ ቤተሰብ ቀይረን፣ እንደ ቤተሰብ አግኘን፣ እንደ ቤተሰብ ምህረትን ግለጥ ጌታ ሆይ እንደ ቤተሰብ ቸርነትን ግለጥልን። እግዚአብሔር ሆይ የኛን ቤተሰብ ታላቅ አድርግ። የኛን ቤተሰብ ታላቅ አድርግ። የኛን ቤተሰብ እግዚአብሔር ሰፈሩ ላይ መነጋገሪያ መማሪያ አድርግ። እግዚአብሔር ብዙ ዕውቀት ማግኛ አድርግ። እግዚአብሔር እኮ ይህንን ቤተሰብ አገዘ፣ እግዚአብሔር እኮ ይህንን ቤተሰብ ረዳ እየተባለ የሚወራላቸው ይሁን በኢየሱስ ስም ይሁን። አሁን እጅህን ግለጥ። ዛሬ እጅህን ግለጥ። ዛሬ ኃይልህን ግለጥ። ዛሬ ክብርህን ግለጥ። ቤተሰቦቻችሁን ነፃ ስታወጡ ነገ የእናንተ ዕጣ ፈንታ እንደዚህ ነው የሚሆነው። እግዚአብሔር በክብር ይገልጣችኋል። እግዚአብሔር በኃይል ይገልጣችኋል። እግዚአብሔር ከፍታችሁን በትውልዳችሁ መሃል ያስነግራል። ጌታ አምላክ ሆይ ቤተሰቦች ዛሬ ይቀየሩ። ትላንት የመጡበት መንገድ ምንም እንኳን አድካሚ ቢሆን፣ ትላንት ያለፉበት መንገድ በብዙ ውጣ ውረድ ቢሆን፣ ዛሬ ግን አንተ ከመጣ በኋላ ሰው ተቀይሮ ይቀራል። ሰው ተለውጦ ይቀራል። ሰው እግዚአብሔር ከለወጠው ተለውጦ ነው የሚቀረው። ማንም ጠላት ቢገዳደር፣ ክፉም ቢያወሩ፣ ሰዎች ቢያወሩ ቢያሙ፣ ጌታ ሆይ አንተ ቀየርከው ሰው ማንም ሊያወርደው አይችልም። ምክንያቱም አንተ ከፍ አድርገዋልና። ዛሬ በኢየሱስ ክርስቶስ ለንና ለሚሰሙኝ ቤተሰቦች ሁሉ ማሸነፍ ይሁን። ለንና ለሚሰሙኝ ሰዎች ሁሉ ድል ይሁን። ክርክራቸውን አሸንፍ እግዚአብሔር። ያለባቸውን ኬዝ ሁሉ አሸንፍ። በሽታቸውን አሸንፍ። ፋይናንሳቸውን፣ ገንዘባቸውን ፈውስ እግዚአብሔር ሆይ። ባለጠግነታቸው ይውጣ ጌታ ሆይ። የሚሰጡት ይኑራቸው፣ የሚያካፍሉት ይኑራቸው። ለሌሎች በረከት እንዲሆኑ ጸልያለሁ። ለሌሎች ኃይል እንዲሆኑ ጸልያለሁ። መንገድ ለጠፋባቸው መንገድ ይሁኑ። ደጅ ለጠፋባቸው ደጅ ይሁኑ። በሮች እንዴት እንደሚከፈቱ ለማያውቁት ሁሉ በሮችን ይክፈቱላቸው። እነሱም ታላላቅ ይሁኑ። የሚሰሙኝ ቤተሰብ ሁሉ በኢየሱስ ክርስቶስን በስም ኃይል የተባረኩ። አመሰግንሃለሁ። ተባረክ። ድል ስለሰጠህን፣ ማሸነፍን ስላደረክ፣ በመንገዳችን ላይ ስለነበርክ እናመሰግንሃለን በኢየሱስ ስም። እናከብርሃለን በኢየሱስ ስም። እናመሰግንሃለን። የይስሐቅ የያዕቆብ አምላክ እናመሰግንሃለን። የሙሴ አምላክ አመሰግንሃለሁ። የኢዮብ አምላክ አመሰግንሃለሁ። ጌታ ሆይ የእምነት አባቶች አምላክ በኢየሱስ ስም ተባረክ። ዛሬም ያ እምነት እኛ አለን። አንተን አምነን ጠርተናል። ቀናችን ውስጥ አናፍርም። በኢየሱስ ስም ትረዳናለህ፣ ታግዘናለህ። ስም የተባረከ ይሁን። በአንተ ኮንፊደንስ አለን። በአንተ እግዚአብሔር ሆይ ኮንፊደንስ አለን። ኮንፊደንሳችን እግዚአብሔር ምሕረት ነው። ኮንፊደንሳችን እግዚአብሔር ቸርነት ነው። ኮንፊደንሳችን እግዚአብሔር ከኛ ጋር መሆኑን ይህንን እያሰባችሁ እግዚአብሔርን ሰለብሬት አድርጉ።